አብርሽ ለሄርሜላ ቀለበት ቀን ተወሰነ ይላልና ቤተሰቦች ዛሬ ቆይ አንድ ነገር ልንገራችሁ። ሳክረው ነው እንደ የመጡት እነዚህ ስንት ጎረምሳ ነው የተሰበሰበው። ብቻ አብርሽ የዛሬው ቪዲዮ አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ አድርጉ፣ በነፃ ነው እና በሩታ ቤት ለክሶ በአብርሽና በሄርሜላ ቤት ደግሞ ደስታና ፍንጠዛ ሆኗልና ሩታ ታሳዝንህም። ቆይ አብርሽ እኔ ጤነኛም አመስለኝም። አማኑኤል መግባት ያለብህ ሰው ነህ። እኔ ቤተሰቦች እየሰደቡት ሳይሆን ገብቷቸዋል። ሁለት ልጅ ኖሮት ትላንት ሸውዷቸው ዛሬ ደግሞ የቀለበት ቀን በቃ ሄርሜላ አብዳ ጨርቅ ጥላ ነው የምታገኟትና የዛሬው ቪዲዮ በጣም የሚለይ ነው የሚመስለኝ። የቀለበቱን ቀን ተናግረዋል። ከሳምንት በኋላ ይሆናል ተብሏል እና እንኳን ደስ አለህ ተብለሃል። እኔ ግን በጣም ነው የደበረኝ እውነት ሩታን እያስለቀስ ከዚህ ሄርሜላ ማስደሰት ማለት እና ከሄርሜላ ምን ተፈልጋለህ ሲባል እኔ የምፈልገው አለ ማንነቷን እንድትሰጠኝ ነው ብሏል። እና ሄርሜላ ስትጠይቅ ደግሞ የልጄ አባት ብላለች። ብቻ እኔ ሄርሜላ ምን እንዳሳየች አላውቅም። ዛሬ ትቆጭበታለህ። ዛሬ እንዲህ ከበው የተደሰቱ ነገ ይከዱሃል። አብርሽ ስማ እና ሄርሜላ ትሻላለች ወይስ ሩታ የምትሉ አንድ ቁጥር እናንተ እንትን አስባችሁ ማለት ነው። ገብቷችኋል? ያውን በእናንተ ቢሆን ይሄ ድርጊት የተፈጸመባችሁ ስንት ቁጥር ጽፋላችሁ? አንድ ሄርሜላ፣ ሁለት ሩታ እና በቃ በጣም ነው እኔ ግርም የሚለኝ አብርሃም ጤነኛም አይመስለኝም። ዛሬው እንደዚህ ተደስተ ነገ ትቆጭበታለህ። ሩታ የምትልበት ቀን ነው የሚመጣው። ብቻ ለሰላም ያድርግልህ። ግን የቀለበት ፕሮግራም ምናምን የሚለውን ነገር ሀሳብ ብትረሱ ይሻላል ብዬ ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው